ስለምትወዳት ነው ደውላ አሰምታኛለች። ቆይ የሌላውን ሰው አንተ ተጨመርክብኝ? አንድ ጥያቄ ልጠይቅሽ። ባላፈቅርሽ ያን ሁሉ ነገር መሆንልሽ ይመስልሻል? እኔ ምስተር ጥያቄ ሆነብኝ። ይዛና እውነት ግን አንቺ ነሽ እንደዚህ እያናገርሽኝ ያለሽ? እኔ እንዴትም አላናገርኩም። ማድረግ የምትፈልገውን ነገር እንድታደርግ እድል እየሰጠሁህ ነው። አንቺ ምን አይነት ደደብ ነኝ! ለካስ ወርቅ ነበር የምትጠብቂኝ ነበር። እኔ እኮ የምታፈቅሪኝ ነበር የሚመስል። አሁን ደግሞ ጥፋተኛ ነኝ ሆንኩ? ኧረ በጭራሽ። ጥፋተኛውም ደደቡም ነኝ። አንቺ ምንም አላደረግሽም። ለማንኛውም ደግሜ ስለማላገኝሽ አንድ ነገር ልንገርሽ። የመልከስከስ አባዜ ቢኖረው የመልከስከስ አባዜ ቢኖርብኝ ለአንቺ ያን ሁሉ መስዋዕት ባልከፈልኩ ነበረ። ስለዚህ በጣም ስለማፈቅርሽ ነው እንጂ ትንሿ እኔ ልክስክስ አይደለሁም። ወይም በዓለም ላይ እንኳ ብትቀር መቅዲ ሴት በእንጨት ማለካት፣ ይሄን ደግሞ ከኔ በላይ አንቺ ታውቂያለሽ በማለት እንግዲህ ላይመለስ እንግዲህ ኢዛና ቆርጦ ከትንሿ ጋር ሄዷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ትንሿን ድራማ ክፍል 19 ይዤላችሁ መጥቻለሁ ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። እንግዲህ ትንሿ ወዳለችበት መናፈሻ እንግዲህ የዚህ ቦታ ሲደብራት ሲጨንቃት እንዲሁም ብሎ እንግዲህ ያሰበበትና ያመነበት ቦታ ማለት ነው ኢዛና መጥቷን ማለት ነው። ኢዛና እንግዲህ ልክ እንደመጣ ወይም ከጎኗ ሲቀመጥ ትንሿ መሄድ አለብኝ ብላ እንግዲህ ብድግ ብላ ተነስታለች ማለት ነው። ኢዙ ግን ኖ እንደዚህም አልትተሽ ልትሄጂ አይገባም፣ ቢያንስ እንኳ 10 ደቂቃ ነው የምወስድብሽ፣ ከጊዜሽም አልወስድብሽም በማለት እንግዲህ ቁጭ ብለው ሊያወሩ ተቀምጠዋን ማለት ነው። ትንሿም ፊቷን እሱን አለማየት ጋራውን እያየች ማለት ነው። ወይም የነበሩት ዛፎችን እየተመለከተች ወደ ጉዳዩ እንዲገባ በፍጥነት ካዘዘችው በኋላ ኢዙም እንዲህ በማለት ይጀምራል። ትናንትና አንቺን ላይ ወደ አንቺ ቤት ስመጣ ወይም ወደ አንቺ ያለሽበት ቦታ ስመጣ ከእንትና ጋር ተቃቅፈሽ ነበረ ከጆሲ ጋር ያንን እንዳየሁ ብሎ ሲል ምን ከዛ በኋላ ያለውን መስማትም አልፈልግም በማለት ምን ሰማሽና ማወቅ ስላለብሽ ነው የምነግርሽ ሲላትም እሷም ምንም ነገር እንድታረግ እድሉን እየሰጠሁ ነው። ስለዚህ የፈለግከውን ነገር አድርግ። እኔ እኮ በዓለም ላይ አለኝ የምለው አንድ ሰው አንተ ነበርክ፣ የሌሎቹ አልበቃ ብሎኝ ነው አንተም የደገምከኝ በማለት እንግዲህ ቃሏን ትሰጠዋለች ማለት ነው። እሱም እንግዲህ አንዴ ብታዳምጪ ምን አለ በማለት እንግዲህ መልስ ይሰጣታል ማለት ነው። እንድታዳምጠው አሁን መልሳ እንግዲህ እድል ትሰጠዋለች ማለት ነው። ከዛም እንግዲህ ወደ ካንቺ ጋር ካየሁሽ በኋላ በሎ ሲል እና መቅዲ ጋር ሄደህ ተኛ ስትለውም እንደዛ አይደለም ተረጋግተሽ ስሜ ትንሿ ብሎ እንግዲህ ጉዳዩን ሲጀምር ትናንትና አንቺን ሳይሽ እንግዲህ መጠጥ ልጠጣ መጠጥ ቤት ገብቼ ነበረ። ከዛም እንግዲህ እማዬ ጠርታት ነበረ። እኔ ምንም የማውቀው ነገር የለም አንቺን ለማናደድ ብላ እንግዲህ ፎቶ አንስታ ከላከችው ውጭ ሌላ የተፈጠረ ነገር የለም ስትለ ምንም አትዋሽ፣ አታስመስል፣ እኔ ጋር እየመጣህ የምትወደኝና የምታፈቅረኝ እያስባልክ አታስመስል ስትለውም እሱም እንግዲህ የማስመስልና የምዋሽ ከሆነ ምን ታዳላ አንቺ ያን ሁሉ መስዋዕትና ውጣ ውረድ ምን አስከፈለ ሲላት እሷም የገረማት ባይዘዌ ይሄ ነበረ። እውነትም በነገራችን ላይ ልብሽ የሚልሽን ስሚው ያላት ራሱ አስታወሰችና ነገር ግን ኢዙን ለመስማት ስትል ለማንኛውም እስከ ዛሬ አታውቂኝም ነበር ማለት ነው። እስከ ዛሬ ወይም እኔ አላቅሽም ማለት ነው። ስለዚህ እስከምወርቅ ነበር እየጠበቅሽ ነበር ስትወርቅ ጥለሽ ሄድሽ ብሎ እንግዲህ ኢዙ ለማንኛውም ትንሿ ቢሎ እንግዲህ ድጋሜ እንደማታገኘው ቃሉን እየሰጣት ማለት ነው። እኔ በጣም ነው ማፈቅርሽ በጣም ነው የምወድሽ ብሎ እንግዲህ ከዛ ቦታ ለመሄድ ተገድዷል ማለት ነው። አሁን ደግሞ እኔ ጥፋተኛ ሆንኩ ስትል አይ አንቺ ጥፋተኛ አይደለሽም በፍጹም ደደቡም ደነዙም እኔው ኢዛና ጋ ነው ብሎ እንግዲህ ድጋሚ ስለማታገኝ ብሎ እንግዲህ የነገረችን ነገር አስታውሺ፣ በጣም አፈቅርሽ ነበረ፣ ነገር ግን እንደዚህ አልመሰለኝም ነበረ። እስከምወርቅ ጠብቀሽ ጥለሽ ልትሄጂ አልነበረም፣ ከልቤ ነበር ያፈቀርኩሽ።
እና ደግሞ ባላፈቅርሽ ይህን ሁሉ መስዋዕትም ልከፍልልሽ እንደማልችል ፈጽሞ አንቺም ራስሽ የምታውቂው ጉዳይ ነው ብሎ እንግዲህ ቃሉን ከሰጠ በኋላ ግራ በተገባበት ማለት ነው። እንግዲህ ትንሿ ምን ታደርጋለች የሚለውን የምናይ ይሆናል። ምክንያቱም ወደ ጓደኞቹ ሄዶም እንግዲህ አንድ ነገር እንዲያደርጉለት አዟቸዋል። ሉልም እንግዲህ ያን ነገር ደግሞ ቤት ውስጥ ተገብተው መነጋገር እንዳለባቸው እንግዲህ ጓደኞቹን ሰብስቦ ወደ ቤት ገብተዋል ማለት ነው። እንግዲህ ምን ሊያደርግ ነው የሚለውን ሁላችንም በጉጉት የምንጠብቀው ነው። ምክንያቱም ድጋሚ አታገኝኝም ብሎ እንግዲህ ጥሏት ሄዷን ማለት ነው። ጓደኞቹንስ ምን እንዲያደርጉለት ነው የጠየቀው የሚለውም እሱም ሌላኛውና ትኩሱ መረጃ ነው የሚሆነው ማለት ነው። እና እሱም ነው የሚሆነው ማለት ነው። በጣም ከባድ ላይ ነው። እኔ የምር ኢዙና ትንሿ ብዙ ኮሜንት በቃ ኢዙና ትንሿ በቃ የትንሿን ፈተና በነገራችን ላይ ይበቃል ማለት ነው። እና ይበቃን ብዬ አምናለሁ ማለት ነው። በዛ ላይ ደግሞ ከነ መቅዲ አንዷ ጓደኛዋስ ወንዶቹን ለመበቀል ከሆነ ሁሌም ከጎናችሁ ነኝ፣ ነገር ግን ትንሿ እናትም እህትም ወንድምም ዘመድም የሌላት ልጅ ናት፣ እሷን ለመበቀል ከሆነ አልተባበራችሁም በማለት እንግዲህ ለእፂ ማለት ነው ቃሏን ሰጥታለች ማለት ነው። መቅዲ ግን ይህን ከሰማች ጉድ ነው። ይህን ያህልስ መስዋዕት የምከፍለው ለምንድን ነው መቅዲ ስትልም ኢዛናን ስለምታፈቅረው ነው። ኢዛናን ስለምታፈቅረው ሳይሆን እልክ ስላለባት ነው። ስለዚህ እሷ ከራሷ ውጭ ማንም አታፈቅረም። ስለዚህ የሆነ ነገር አለ በማለት እንግዲህ ያው ምርመራዋን ጀምራለች ማለት ነው ጋይስ። እንደ ሀሳብ እንግዲህ አብዬና ሀረግ ማለት ነው ትንሿ ወደዚህ ቤት ካልተመለሰች የኢዛና ደህንነት አስጊ ላይ እንደሆነ እንግዲህ እየነገሯት ነው ማለት ነው። እታለምም እንግዲህ ለአንድ ሳምንት ነው ወይም ከዛ በላይ ቢወስድበት ነው እንጂ ቆያይቶ መርሳቱ ይረሳታል። እሷ ማነችና ነው ቆይ እኔን ክፉ ሴት ያደረጋችሁ ልጄ በማለት ነው ወይ በማለት እንግዲህ መልስ ትሰጣለች ማለት ነው። እሱም እንግዲህ እንደዛ ማለቷ ሳይሆን ያው ልጄ ስትይ ልጅሽን እያጣሽው ነው፣ አንቺ ነሽ የልጅሽ ገዳይ እንግዲህ በማለት መልስ ይሰጣሉ ማለት ነው። አብዬም ሁሉም እኔን ሰው ጠላኝ፣ እኔን ሰው እንትን አለኝ እያለች ነው ማለት ነው። እታበባም ማለት ነው ኢዙ እንግዲህ ቀጥታ ከመቅዲ ጋር ሄዷል፣ ከትንሿ ጋር ሄዷል ማለት ነው። እንደው ጋይስ ማለት ነው አሁን የእነ እንትና ሴራ የእነ ጆሲ ሴራ በትክክል ሰርቶ ይሆን ወይስ አልሰራም ይሆን? ትንሿ ኢዛናን ታስቆመው ይሆን? ተከትለው ታዲያ ትሄድ ይሆን? ምክንያቱም ያን ያደረግኩት ነገር ለአንቺ ብዬ ነው፣ ለወደፊት ብዬ ነው ስል ምክንያቱም ለማስታወስ ያክል ክፍል 16ን ካየን የስንብት ነበረ። የሆነ ነገር ከትምህርትሽ የሚያስተዋጉልሽ ነገር ብታገኝ ምን ትወስኛለሽ ቢላትም ምን አለችው? ለትምህርቴ ብዬ ያልከፈልኩትን መስዋዕት የለም፣ ስለዚህ ለትምህርቴ ስል የማልከፍለው መስዋዕት የለም ስትል ያን መስዋዕት ደግሞ እሱ ከፈለላት ማለት ነው ባጭሩ። ስለዚህ ያን አስታውሳ እንደምንም ብላ ኢዛናን ብታስቆመው ወይ መልካም ነው ብዬ አስባለሁ። ክፍል 20 ላይ እንግዲህ ኢዛናና ትናንት ታርቀው ይላችሁ እንደሚመጣ ተስፋ አደርጋለሁ። ሁላችሁም ማለት ነው ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ። ሰላም አለይኩም።